ሰላም እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን ጀማሪዎችን መሰረት ባደረገ መልኩ እንዲያነቡና እንዲጽፉ እያደረገ ይገኛል። እናንተም ባላችሁበት ሆናችሁ ከሀገር ውስጥም ሆነ ከሀገሮች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርነ ስለምንገኝ የእድሉ ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። ለመማር በ0953 61 59 56 ወይም ታች ላይ በሚገኘው ስልክ ቁጥር ደውላችሁ ብታናግሩን ኢሞ፣ ዋትሳፕ፣ ቴሌግራም ላይ ሃይ ብትሉን በሳምንት 5 ቀን ከሰኞ እስከ ዓርብ ሰዓት ይዘንላችሁ ማንበብና መጻፍ እንድትችሉ እናደርጋችኋለን። ምንም መሳቀቅ መፍራት አያስፈልግም ማለት ነው። በየትኛውም የዕድሜ ክልል ሆናችሁ በየትኛውም የዓለማችን ክፍሎች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ውጤታማ መሆን ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። አሁን ቀጥታ ወደ ትምህርቱ እንሂድ። እሺ፣ በአጠቃላይ በእንግሊዘኛ ቋንቋ ውስጥ 26 ሌተሮች አሉ። 26 ሌተሮች። እነዚህ 26 ሌተሮች ደግሞ ምን ብለን እናያቸዋለን? የትኛው ካፒታል እና የትኛው ስሞል ብለን እናያቸዋለን ማለት ነው። የእያንዳንዱ ሌተር ካፒታልም ስሞልም አለው ማለት ነው ውድ ቤተሰብ። ስለዚህ ስሞሉ የትኛው ነው፣ ካፒታሉ ደግሞ የትኛው ነው የሚለውን እናያለን ማለት ነው። በጣም አሪፍ። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 ሌተሮች አሉ ማለት ነው። 26ቶቹ ደግሞ ምንድነው ትልቅና ትንሽ ወይ ካፒታልና ስሞል ብለን እንለያቸዋለን ማለት ነው። እሺ፣ ትልቁ ካፒታል ነው። ትልቁ እንደምታዩት ትልቁ ካፒታሉ ነው ትልቁ። ትንሿ ደግሞ ስሞል ነች። ትንሿ ያው ስሞል። በጣም አሪፍ። ስለዚህ የመጀመሪያው ኤ ነው። ኤ ማለት በካፒታል ይሄኛው ነው። ኤ ትልቁ ማለት ነው። ይሄኛው ደግሞ ትንሿ ኤ ነች። ትልቁ ኤ፣ ትንሿ ኤ ወይም ካፒታል ኤ ስሞል ኤ በአማርኛ ኤ ትባላለች። በአማርኛ ኤ ብዬ ልጻፋት። ኤ በአማርኛ ኤ። እሺ፣ እንቀጥል። እቺ ደግሞ ቢ ነች። ቢ ካፒታሏ ማለት ነው። ትልቋ ቢ እቺ ነች። ትንሿ ቢ ደግሞ እቺ ነች። ቢ ትልቁ ቢ፣ ትንሿ ቢ ወይም ካፒታል ቢ እና ስሞል ቢ ማለት ነው። ቢ በአማርኛ ቢ። እንቀጥል። ሲ ካፒታል ሲ የኛው ነው። ስሞል ሲ እቺ ነች። ሲ ስማቸው መቼም ተመሳሳይ ነው እንደምታውቋቸው፣ በቅርጽ የሚለያዩት አንዳንዶቹ ደግሞ በመጠን ይለያያሉ። ሲ ካፒታል ሲ ስሞል ሲ በአማርኛ ሲ ማለት ነው። እቺ ሲ ማለት ነው። እንቀጥል። ዲ ካፒታል ዲ ስሞል፣ ዲ ትልቁ ዲ ትንሿ ማለት ነው። ዲ በጣም አሪፍ። ዲ በአማርኛ ያው ዲ የደቤት ሶስተኛ ዲ። እንቀጥል። ኢ ካፒታል ኢ ስሞል፣ በጣም አሪፍ። ትልቁ ኢ ትንሿ ኢ በአማርኛ ኢ የምንላት ኢ። እንቀጥል። ኤፍ በትልቁ ኤፍ በትንሿ ኤፍ በአማርኛ ኤፍ ካፒታል ኤፍ ስሞል፣ ኤፍ ትልቁ ኤፍ ትንሿ ማለት ነው። እንቀጥል። ጂ ትልቁ ጂ ትንሿ ጂ ሶስተኛ የጀ ቤት ሶስተኛ ጂ ካፒታል ጂ ስሞል ማለት ነው። ኤች ካፒታል ኤች ስሞል፣ ኤች ካፒታል ኤች ስሞል፣ ኤች ትልቋ ኤች ትንሿ ማለት ነው። ኤች በአማርኛ ኤች። አይ ካፒታል አይ ስሞል፣ አይ ካፒታል አይ ስሞል፣ በጣም አሪፍ። ጀ ካፒታል ጀ ስሞል፣ በአማርኛ ጀ የመጀመሪያ ማለት ነው። ያው ጀ ካፒታል ጀ ስሞል ማለት ነው። እንቀጥል። ኬ ካፒታል ወይም ኬ ትልቁ ኬ ደግሞ ትንሿ ኬ የከቤት አምስተኛ ኬ
እንቀጥል። ኤል ካፒታል፣ ኤል ስሞል፣ ኤል ትልቁ፣ ኤል ትንሿ። በአማርኛ ኤል እንቀጥል። ኤም ካፒታል፣ ኤም ስሞል፣ ኤም ትልቁ፣ ኤም ትንሿ ማለት ነው። ኤም ካፒታል፣ ኤም ስሞል ወይም ትልቁ ኤም እና ትንሿ ኤም ማለት ነው። እሺ ኤን ደግሞ በአማርኛ ኤል ካፒታል ወይም ትልቅ፣ ኤን ትንሽ ወይም ኤን ስሞል ማለት ነው። ኦ ትልቁ፣ ኦ ትንሿ፣ ኦ ካፒታል ማለት ነው። ኦ ስሞል፣ ኦ የአማርኛ የአቤት መጨረሻ ኦ። እሺ እንቀጥል። ፒ ካፒታል፣ ፒ ስሞል፣ ፒ ትልቁ፣ ፒ ትንሿ ማለት ነው። ፐፑ የፐቤት ሶስተኛ ፐፑ ፒ። በጣም አሪፍ። እንግሊዘኛን ከመሰረቱ ከፊደል ጀምራችሁ መማር የምትፈልጉ በ0953615956 ብላችሁ መደወል ማግኘት ትችላላችሁ። ኢሞ፣ ዋትስአፕ፣ ቴሌግራም ላይ ብታናግሩን በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁ ሰዓት መማር ትችላላችሁ ማለት ነው። እንቀጥል። አሁን ደግሞ ፒን አይተናል። ኪውን እናያለን። ኪው ካፒታል፣ ኪው ስሞል፣ ኪው ትልቁ ይሄኛው ነው። ኪው ትንሿ ኪው ካፒታል፣ ኪው ስሞል። አር አለ እዚህ ላይ አር ካፒታል፣ አር ስሞል፣ አር ትልቁ፣ አር ትንሿ ማለት ነው። ኤስ ትልቁ፣ ኤስ ትንሿ ማለት ነው። ቲ አለ እዚህ ላይ ቲ የተቤት ሶስተኛ ቲ ካፒታል፣ ቲ ስሞል፣ በአማርኛም ቲ ካፒታል፣ ቲ ስሞል፣ ዩ አለ እዚህ ጋር ዩ ካፒታል፣ ዩ ስሞል፣ ቪ አለች እዚህ ላይ ቨርቡ የበቤት ሶስተኛ ቪ ካፒታል፣ ቪ ስሞል፣ ቪ ይባላሉ ማለት ነው። ካፒታሉ ወይም ትልቁ ይሄኛው ነው። ትንሿ ደግሞ እቺ ነች። ደብሊው ይሄኛው ነው ወይም ካፒታሉ ይሄኛው ነው። ስሞሏች ነች። ትልቁ ትንሿ ማለት ነው። ግን ስማቸው ደብሊው ነው። ደብሊው ኤክስ አለ እዚህ ላይ ኤክስ ካፒታል፣ ኤክስ ስሞል፣ ኤክስ በጣም አሪፍ። ዋይ አለ እዚህ ላይ ዋይ ካፒታል፣ ዋይ ስሞል፣ ዋይ ካፒታል፣ ዋይ ስሞል። እንቀጥል። ዜድ አለ መጨረሻው ዜድ ካፒታል ወይም ትልቁ ይሄኛው ነው። ዜድ ትንሿ ነች። ዜድ ትባላለች። ዜድ በአማርኛ ማለት ነው። ዜድ በጣም አሪፍ ዜድ። ስለዚህ በአጠቃላይ 26 አሉ። 26ቱን ደግሞ ካፒታልና ስሞል ብለን አየናቸው። በስራቸው ደግሞ የአማርኛ ንባባቸውን እንዴት እንደሚነበቡ ጻፍኩላችሁ፣ አስተማርኳችሁ ማለት ነው ውድ ቤተሰብ። ስለዚህ ከመጀመሪያው ልክ ከዚህ ጀምራችሁ መማር የምትፈልጉ ባላችሁበት ቦታ ሆናችሁ ሳትሳቀቁ ሳትፈሩ እጃችሁ ላይ በሚገኝ ስልክ ብቻ ማንበብና መጻፍ ትችላላችሁ። 3 ወርና 4 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ። አትፍሩ። ከቤታችነት ስሜት ውጡ። ማንበብና መጻፍ ቻሉ። ከጊዜው ጋር ተራመዱ። የዕለቱ መልእክታችን ነው ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። መልካም ትብብራችሁ አይለኝ ማለት ነው ውድ ቤተሰብ። ያው ታውቃላችሁ ጊዜው እንዴት እንደሆነ እየሰለጠነ በሄደበት ዓለም ውስጥ እኛ ደግሞ ማንበብ አለመቻልና መጻፍ አለመቻል ምን ያክል ጉዳት እንዳለውና ምን ያክል የበታችነት ስሜት እንደሚያሰማን ታውቁታላችሁ። እስከ ህይወት እስከ ብዙ ጉዳቶች ሊያደርስብን ይችላል። ይሄን ደግሞ በእጃችሁ ላይ ባለ ስልክ ብቻ
መቅረፍ ትችላላችሁ። ጀምሩ፣ አትፍሩ፣ አትሳቀቁ። በየትኛውም የዓለማችን ክፍሎች ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ ብያችኋለሁ። እናንተ በፈለጋችሁ ሰዓት አመቻችተን ልናስተምራችሁ እንወዳለን። ኑ እናስተምራችሁ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ። ቻው